12 ሰዓት ከ12 ደቂቃ ቀጠሮ ነበራት። አስመራን ፊት ያየች ከአዲስ አበባ የተነሳችው አውሮፕላን ለ6 ሰዓት ተኩል የሚያበር ነዳጅ ቀድታለች። በረራው ግን ያን ያህልም እንደማይጠይቅ የታወቀ ነው። 9 ሰዓት ከ22 ደቂቃ ከቀዳማዊ ኃይለ ሥላሴ ዓለም አቀፍ አየር ማረፊያ የበረራ መስፈርት አሟልታ የተነሳችው አውሮፕላን የ2 ሰዓት ከ50 ደቂቃ በረራ ብቻ አስመራ ያደርሳታል። መስከረም 26 1960 የተነሳችው ኢቲኤስኤም ፖይተር አውሮፕላን አዲስ አበባ፣ ደሴ፣ መቀሌ፣ አስመራ እነዚህን ከተሞች የሚያገናኘውን መንገድ በአየር መቅዘፍ እቅድ ይዛለች። በረራው በተጀመረ በ4 ደቂቃ ውስጥ ሁሉም በታሰበለት እንደሚሄድ ገምታ ያለ ሬዲዮ ግንኙነት ጉዞዋን ቀጠለች። የሲቪል አቪዬሽን አስተዳደር ሰራተኞች 12 ሰዓት ከ12 ደቂቃ አስመራ ደረስኩ የሚል ሪፖርት ትልካለች ብለው የጠበቋት አውሮፕላን ድምጿ ጠፋ። ባለ 2 ሞተሯ አውሮፕላን እስከ 12 ሰዓት ከ35 ደቂቃ ድረስ ያለ ምንም ዜና ቆየች። ሲቪል አቪዬሽን አሁን ስልክ የሚመታበት ሰዓት ደርሷል። የአስመራ አየር ትራፊክ ተቆጣጣሪ ስለ አውሮፕላኗ ተጠየቀ። የለም አልመጣችም የሚለው ምላሽ ተከተለ። ምንም አይነት የሬዲዮ ግንኙነት እንደሌለም ታወቀ። ደሴ፣ መቀሌ አየር መቆጣጠሪያ ጣቢያዎች ተጠየቁ። ወሬ የለም። ተንዳሆ ሚቸል ኮትስ ለፖሊስ ሰራዊት ረዳት አዛዥ ጀነራል በቀለ ወልደ ጊዮርጊስ ደብረዘይት አየር ኃይል ለጎንደር ግዛት ለሸዋ ፖሊስ አዛዥ ኮሎኔል ሻውል እንዲያውቁት ተደረገ። የባህር ዳርና የአሰብ አውራጃዎችም ሰሙ። ልደታ የሚገኘው አየር ማረፊያም አውሮፕላኗን ያየ እንደሆነ ጂፕ መኪና ተልኮ ተጣራ። ምንም የለም። የአውሮፕላኗ ወሬ ሳይሆን የመጥፋቷ ዜና ግን ቀድሞ ተሰማ። ቅዳሜ መስከረም 26 የጠፋችው አውሮፕላን ማክሰኞ መስከረም 29 1960 ላይ ጠፋች የሚለውን ዜና በአዲስ ዘመን ጋዜጣ አስከተለች። የመጀመሪያው ዜና ርዕስ አንድ የግል አውሮፕላን ጠፍቷል የሚል ነበር። ረቡዕ መስከረም 30 1960 በ27ኛው ዓመት እትሙ በቁጥር 843 ላይ የወጣው ሁለተኛው ዜና ግን አውሮፕላኗ የትልቅ ሰው ልጅ ይዛለች የሚል ዝርዝር ይዞ ብቅ አለ። ስማቸው ከሚከብድ አባት የተወለዱት ግንቦት 4 1918 ዓመተ ምህረት ነበር። የወይዘሮ አድማስ ወርቅ ስዩምና የክቡር ራስ አበበ አረጋይ ልጅ የሆኑት ዳንኤል በፈታኝ ዘመን ነበር ምድርን የተቀላቀሉት። በተወለዱ በ10ኛው ዘመናቸው የኢጣሊያ ፋሺስቶች እናታቸውን ኢትዮጵያን ወረሩባቸው። የጀግንነት ስም የያዙት አባት ለአርበኝነት ከአዲስ አበባ ወጡ። ተጉለትና ቡልጋ አውራጃ ገብተው ራስ አበበ ከልጃቸው ከዳንኤል አበበ ጋር ሆኑ። በለጋ ዕድሜያቸው ጫካ የገቡት ዳንኤል በድንገተኛ በሽታ ተጠቁ። ያኔ በጣሊያኖች እጅ ወደቁ። ጣሊያኖቹ የአርበኛ አባታቸውን ቆራጥ ልብ ለማምከን እንገድላቸዋለን ከሚለው ማስፈራሪያ እንነጋገር እስከሚለው ማማለያ ተጠቀሙባቸው። የራስ አበበን ቢታ ግን ሁሉን አክሽፎ ልጅ ዳንኤል ከቤተሰቦቻቸው ጋር ተቀላቀሉ። ትግሉ ቀጠለ። ነፃነትም መጣ። ተፈሪ መኮንን ትምህርት ቤት ገቡ። እንግሊዝ ሀገር ተልከው ባለ ትምህርትም ሆኑ። ደጃዝማች የሚል ማዕረግ ተሰጥቷቸው ወደ ስራው ዓለም ተቀላቀሉ። ሀገር ቤት ሲገቡ የመገናኛ ሚኒስቴር የምድር ባቡር ዋና ተቆጣጣሪ ለመሆን በቅተዋል። የ1953ቱን መፈንቅለ መንግስት ሙከራ በማክሸፍ ረገድ ስማቸው ከሚነሱ ሰዎች መካከል አንደኛው የደጃዝማች ዳንኤል አበበ አረጋይ ስም ነው። የአርሲ ጠቅላይ ግዛት እንደራሴ ሆነው ተሾመው። የአርሲንና የባሌ ጠቅላይ ግዛቶችን የሚያገናኙ መንገድና ድልድዮችን አሰርተዋል። በግልም ትልልቅ ህልሞች የነበሯቸው ናቸው። በኢትዮጵያ የመጀመሪያው የግል አውሮፕላን ባለቤት በመሆን ፖይተር አውሮፕላንን በእጃቸው ስለማስገባታቸው ይነገርላቸዋል። አልተሳካም እንጂ በ1952 ዓ.ም የግል ቴሌቪዥን ጣቢያ ለማቋቋም ለሚኒስትሮች ምክር ቤት ጥያቄ አቅርበው ነበር። መስከረም 26 1960 የነበራቸው ጉዞም ከህልሞቻቸው አንዱ የሆነው የአውሮፕላን ባለቤትነት የፈጠረው ነው።
9 ሰዓት ከ22 የተጀመረው 9 ሰዓት ከ26 የሬዲዮ ግንኙነት የተቋረጠበት ጉዞ ለሰሜው ግራ ሆኗል። ሀገር እርሳቸውንና አውሮፕላናቸውን ለመፈለግ ተነቃንቋል። የኢትዮጵያ አየር መንገድ፣ የአሜሪካ ማፒንግ ሚሽን፣ የኢትዮጵያ አየር ኃይል፣ የአርሚ አቪዬሽን እና የግል አውሮፕላኖችን ጨምሮ 16 አውሮፕላኖች ኢቲኢኤስኤም የሚል መጠሪያ ያላትን አውሮፕላን ፈልገዋል። ከአዲስ አበባ በደብረ ማርቆስ እስከ ሱዳን ጠረፍ፣ ከአዲስ አበባ በጅቡቲ ቀይ ባህር፣ በሰሜን ግዛትም ተፈልጋለች። በአየር መበላሸት ምክንያት ምናልባት ድንበር ተሻግራ ከሆነም ተብሎ የሱዳን፣ የጅቡቲ፣ የኤደንና የአረብ ሪፐብሊክ ግብጽ መንግስታት አውሮፕላኗን አግኝተው ከሆነም ተብለው ተጠይቀዋል። አልሆነም። ከመስከረም 30 1960 ዓ.ም ጀምሮ ደግሞ በምድር ጦር፣ በግዛት አስተዳዳሪዎችና በፖሊስ ሰራዊቶች ፍለጋ ተካሂዷል። ምንም አልተገኘም። በዚህ መሃል ቤተሰብ ተጨንቋል። የደጃዝማች ዳንኤል እህት ወይዘሮ ብርሃኔ አበበ አረጋይ ወንድማቸውን ፈልጎ ለሚያገኝላቸውና ለወረዳ ግዛት ወይም ፖሊስ ጣቢያ ለሚያሳውቅላቸው 20 ሺህ ብር ለወረታ እንደሚከፍሉ ቃል ገብተዋል። በያላችሁበት ሀገር በዱር በገደሉ በፍለጋ እንድትረዱኝ በማለት እስከ ማሳሰብም ደርሰዋል። ህዳር 10 1960 ግን የቁርጡ ነገር ታወቀ። ፍለጋው ውጤት አልባ ተብሎ ተገቷል። ፍንጮች ግን ወደ አንድ ቦታ ጠቁመዋል። በትግራይ ጠቅላይ ግዛት ከአሸንጌ በስተ ምስራቅ በኩል የወደቀ አውሮፕላን ታይቷል ተባለ። ህዳር 10 1960 የደጃዝማች ዳንኤል አበበና በአውሮፕላን ውስጥ የነበሩ የጣሊያን ዜጎች ቤተሰቦች በሄሊኮፕተር ተጉዘው ከቦታው ደረሱ። ደጃዝማች ዳንኤልና ሌላ ተሳፋሪ የነበሩባት አውሮፕላን አካሏ ተበታትኖ ይታያል። የሰው አካሎች እዚህም እዚያም ወድቀዋል። የግል የእጅ ጽሑፍ ማስታወሻዎችም ይገኛሉ። የሲቪል አቪዬሽን ምርመራ የጠፋችው አውሮፕላን ስለመገኘቷ ቢያውጅም የደጃዝማች ዳንኤል አበበ አረጋይ ሕይወት ግን እንደ አውሮፕላኑ አድራሻ ተፈልጎ የሚገኝ አልሆነም። ህዳር 24 1960 ዓ.ም የራስ አበበ አረጋይ ልጅ ዳንኤል አበበ አረጋይ በሃይማኖታዊ ሥርዓት ስንብታቸው ሆነ። ንጉሠ ነገሥቱ ራሳቸው ልዑል መረድ አዝማች አስፋው ወሰን፣ ንጉሣውያን ቤተሰቦች፣ ጠቅላይ ሚኒስትር ጸሐፌ ትእዛዝ አክሊሉ ሀብተወልድ፣ ብፁዓን ሊቃነ ጳጳሳት፣ ክቡራን ሚኒስትሮች፣ መኳንንት በተገኙበት በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ጸሎተ ፍትሐት ተደረገላቸው። የወህኒ አዛዥ ጽሕፈት ቤት ዋና ዳይሬክተር አቶ ሙሉጌታ አበበም የሕይወት ታሪካቸውን አነበቡ። መንግስት የአውሮፕላኗ አቅጣጫ መሳት ለአደጋው መከሰት ምክንያት ነው ብሏል። የደጃዝማቹ አሟሟት ግን ከሴራ ትንታኔ የጸዳ አልሆነም። ደጃዝማቹ በአርሲ ጠቅላይ ግዛት እንደራሴነታቸው ዘመን ከንጉሱ ተቃዋሚዎች ጋር አብረዋል፣ በዚህም ሰለባ ሆነዋል የሚሉም አልታጡም። ደጃዝማቹ ግን በ42 ዓመታቸው ካሳኩትና ካላሳኩት ህልም ጋር አየር ወስዶ አልመለሳቸውም።